እንደ አውሮፓውያኑ አቆጣጠር 1984 ሌሎች ልጆች ቪዲዮ ጌም ሲጫወቱ የ12 ዓመቱ ልጅ የራሱን ቪዲዮ ጌም ኮድ እያደረገና እየፈጠረ ነበር። እሱ ጎበዝ ነበር፣ ከሌሎችም ለየት ያለ። እናም ለዛ ነው ጓደኛ የሌለው። በህፃንነቱም በጣም ይንገላታ ነበር፣ ግን ያኔም ቢሆን ተስፋ አልቆረጠም። ዛሬ ሮኬቶችን፣ ኤሌክትሪክ መኪናዎችንና አይ መሳሪያዎችን በመገንባት ያው ልጅ የዓለም ባለጸጋ ሆኗል። ይህ የኤሎን መስክ እውነተኛ ታሪክ ነው። ኤሎን መስክ በ1971 በፕሪቶሪያ ደቡብ አፍሪካ ከተማ ተወለደ። አባቱ መካኒካል መሐንዲስና እናቱ ሞዴል እና የአመጋገብ ባለሙያ ነበሩ። በልጅነቱ ኤሎን ችግር ነበረበት። ብዙ ጊዜም ጭንቀት ውስጥ ይገባ ነበር። በእነዚያ ጊዜያት በአካባቢው ምንም ቢፈጠር ትንሽም እንኳ አያውቅም ነበር። ወላጆቹና ዶክተሮቹ የመስማት ችግር እንዳለበትም አስበው ነበር። ግን በእነዚህ ክፍሎች ውስጥ አንጎል እንደ ሌላ ኮምፒውተር ይሰራ ነበር። በውጭው ዓለም ላይ ያለውን ትኩረት ያጣል። እናም በአጠቃላይ የአንጎል ኃይሉ ውስብስብ ሀሳቦችን ወደ ማየት ይመራል። በመሰረቱ በራሱ ውስጥ ሙሉ በሙሉ የሚሰራ የሳይንስ ላቦራቶሪ ነበረው። ኤሎን ኢንሳይክሎፒዲያዎችንና የሳይንስ ልቦለድ መጽሐፍን በማንበብ ሰዓታትን ያሳልፍ ነበር። እነዚህ መጽሐፍት በጣም ምሁር አደረጉት። አንድ ምሽትም ከዘመዶቹ ጋር ውጪ የተጫወተ ሳለ አንዷ ልጅ ጨለማን በጣም እንደምትፈራ ተናገረች። ኤሎንም ለሷ እንዲህ ብሎ መለሰላት፣ ጨለማ የብርሃን አለመኖር ብቻ ነው አላት። ኤሎን ሁልጊዜ ለሰዎች በሎጂካዊና በእውነታ ላይ የተመሰረተ መንገድ መልስ ይመልስ ነበር። ይህም ድርጊቱ ሌሎች ልጆች እንዳይወዱት አደረገ። በእርግጥም ትምህርት ቤት በጣም ይንገላታ ነበር። በዚህም አንድ ጊዜ ትምህርት ቤት ውስጥ ተማሪዎች በቡድን አንድ ላይ ሆኖ እሱን ደረጃው ላይ ይደብድቡ ጀመር። በጣምም ደበደቡት። ከዚያ ሆስፒታል መግባት ነበረበትና ወደ ሆስፒታል ገባ። ግን እነዚህ ሁሉ ክስተቶች ኤሎንን ጠንካራ አደረጉት። ህመምና ችግር መቋቋም የሚያስችል አቅምም በዚህ ምክንያት አገኘ። እስከ 8 ዓመቱ ድረስ ኤሎን ቤተሰብ በደስታ ኖረ። ይህ ፎቶ ከነዚያ ደስተኛ ጊዜያት የተወሰደ ነው። ነገር ግን በአንድ ዓመት ውስጥ ሁሉም ነገር ፈረሰ። ወላጆቹ ተፋቱ። ኤሎን ግን ከአባቱ ጋር ለመቆየት ወሰነ። በ10 ዓመቱ በገበያ አዳራሽ ውስጥ ኮምፒውተር ለመጀመሪያ ጊዜ አየ። እናም በጣም ስለተማረከ አባቱም እንዲገዛለት አጥብቆ ጠየቀ። በመጨረሻም ይህንን ኮምፒውተር በ5 ኪቢ ሜሞሪ ከቤዚክ ፕሮግራሚንግ ቋንቋ መማሪያ መጽሐፍት ጋር አንድ ላይ ተገዛለት። በአጠቃላይም ይህ መጽሐፍ በ6 ወራት ውስጥ እንዲጠናቀቅ ታስቦ የተሰራ ነበር። ነገር ግን ኤሎን መስክ ሁሉንም ትምህርቶችን በ3 ቀን ውስጥ እንዳለ ጨረሳቸው። ያለ እረፍት ባለማቋረጥ በእነዚህ 3 ቀናት ውስጥ ይህንን መጽሐፍ አጠናቀቀ። በ1984 ገና በ12 ዓመቱ ኤሎን ያንን ኮምፒውተር ተጠቅሞ ቪዲዮ ጌም ፈጠረ። ይህንንም ቪዲዮ ጌም ብላስተር ብሎ ሰየመው። ይህ ጌም አንድ ተጫዋች ያለ የጠፈር ተኳሽ ጌም ነበረ። የራሱን የጠፈር መንኮራኩር ተጠቅሞ የውጭ ዜጎችን በመርከቦች ያጠፋ ነበር። ኤሎንም ይህንን ብላስተር ጌም ለአንድ ኩባንያ $500 ሸጠ። በቴክኒካዊም ይህ ለኤሎን መስክ የመጀመሪያ ንግዱ ነበረ። በሁለተኛ ደረጃ ትምህርት ቤት ኤሎን ከሌሎች ልጆች የበለጠ ብቃት እንዳለው ተረዳ እና ችሎታውን ሊፈጽምበት የሚችለው አንድ ሀገር ብቻ ነበረ። ያቺ ሀገርም አሜሪካ ነበረች። ግን ከዛ በፊት ወደ ካናዳ ለመሄድ አቅዶ ነበር። ምክንያቱም ኤሎን የካናዳ ዜጋ የሆነው ዘመድ ነበረው። በካናዳ ሕግ መሰረት ዜግነቷን ለልጆቿ ማስተላለፍ ትችል ነበር። በዚህ መንገድ የ17 ዓመቱ ኤሎን ወደ ካናዳ ሄደ። በካናዳም ካጎቱ ልጅ ጋር ኖረ እና ያልተለመዱ ስራዎችን መስራት ጀመረ። በ1989 እናቱና ወንድሙ ኪምባልም ወደ ካናዳ ተዘዋወሩ። እናም በዚህ ጊዜ ኤሎን ወደ ኪዩኒክ ዩኒቨርሲቲ ገባ። በ2 ዓመታትም ውስጥም ወደ አሜሪካ ወደ ፔንሲልቬን ዩኒቨርሲቲ ተዘዋወረ። በመጨረሻም አሜሪካ ውስጥ እግሩን አሳረፈ። በ1995 ኮሌጅ ከጨረሰ በኋላ ኤሎን እና ወንድሙ ኪምባል የራሳቸውን ጀማሪ ኩባንያ መጀመር ፈለጉ። በዚህ ጊዜ ኢንተርኔት ፍጥነት ወደ ብዙሃኑ እየደረሰ ነበር። ሆኖም የአካባቢው ንግዶች ወይም መደብሮችን ለማግኘት ሰዎች አሁንም የከተማ ወረቀት ማውጫዎችን መጠቀም ነበረባቸው። እነዚህ ማውጫዎች ሁሉንም የንግድ ዝርዝሮችን በአካባቢው ላይ ያሉትን በአጠቃላይ እነዚህ ወረቀቶች ይዘርዝሩ ነበር። አቅጣጫዎችንም ለማወቅ ሰዎች አካላዊ ካርታቸውን በመጠቀም ወይም ሌሎችን መጠየቅ ነበረባቸው። ይህንንም አይቶ
ኢሎን ሐሳቡን አገኘ። ለምን ለንግዶች መስመርን አልፈጥርም ብሎ ወሰነ። ሁሉንም ከተማዎች ላይ የሚሰሩ ንግዶችን በአንድ ቦታ የሚያገኝ አንድ መተግበሪያ ለምን አይፈጠርም ብሎ አሰበ። ምግብ ቤቶች፣ ሆቴሎች እና ዶክተሮች ያሉበትን ምድብ የሚያሳይ አንድ ድረገጽ ለምን አልፈጥርም ብሎ በዚህ ሰዓት አሰበ። እናም ከዚህ በኋላ ኢሎን እና ኪምባል ትንሽ አፓርታማ ተከራይቶ በሀሳቡ ላይ መስራት ጀመሩ። የመጀመሪያ ኩባንያቸውን ዚፒ2 ብለው ሰየሙ። ከዚህም በኋላ ኢሎን ቀንና ሌሊት ኮድ እያደረገ ነበር። እናም ወንድሙ ኪምባል ሱቅ ነጋዴዎች በመሄድ በዚፒ2 ላይ የራሳቸው ንግድ እንዲያስተዋውቁና ይህንን መተግበሪያ እንዲጠቀሙ ለማሳመን ወደ እነሱ ይሄዳል። በአንድ ዓመት ውስጥም እነሱ የከፈቱት የዚፒ2 ቡድን አደገ፣ መድረኩም ተሻሻለ። እናም ደንበኞች በፍጥነት መቀላቀል ጀመሩ። በኋላም ዚፒ2 ለሌሎች ኩባንያዎች የተለያዩ ሶፍትዌሮችን መስራት ጀመረ። ይህንንም አይቶ ኩባንያው $3 ሚሊዮን እና ከዚያም $50 ሚሊዮን የገንዘብ ድጋፍ ለነዚህ ለዚፒ2 ድርጅቶች እንደ ስጦታ መልክ አበረከተላቸው። በ1999 ኢንተርኔት ከፍተኛ ደረጃ ላይ ደርሶ ነበር። እናም ለትላልቅ ኩባንያዎች ጥሩ ጅማሬ ነበር። እነዚህን ኢንተርኔቶችም ተጠቅሞ ሰዎች የተለያዩ ኩባንያዎችን በሶፍትዌር መልክ ማግኘት ጀመሩ። ያኔም ኮምፓስ የተባለ ድርጅት ዚፒ2ን በ$37 ሚሊዮን ገዛው። በአክሲዮኖቹ ምትክም ኢሎን $22 ሚሊዮን ከዚህ ድርጅት ውስጥ አገኘ። እናም ልክ እንደዛ በ27 ዓመቱ ኢሎን መስክ ሚሊዮነር ሆኖ ነበር። ኢሎን በዚህ ገንዘብ ጡረታ መውጣት ይችል ነበር፣ ግን የዚፒ2 ስኬት የወደፊቱ ከዚያውም 1% እንኳን አልነበረውም። በነገራችን ላይ በዚያን ጊዜ ንግድ የሚሰሩ ከሆነ ወይም መጀመር ከፈለጉ የባንክ ኢንዱስትሪም በጣም ቀርፋፋና ያረጀ ነበር። ራዩም የባንክ አገልግሎት እያንዳንዱን ገጽታ፣ ክፍያዎችን፣ ኢንቨስትመንቶችንና ብድሮችን፣ ቁጠባ ሂሳቦችን ሙሉ በሙሉ መስመር ላይ ማድረግ ነበር። እናም እነዚህ ሁሉ ስራዎችን አካላዊ ቅርንጫፎች ሳይኖሩ በአንድ መስመር ላይ መዘርጋት ነበረበት። በዚህ ራዕይ $12 ሚሊዮን ኢንቨስትመንት አደረገ እና በ1999 ኤክስኮም የተሰኘ አንድ ድርጅት ጀመረ። ነገር ግን በዚያን ጊዜ ሰዎች የመስመር ላይ ግብይትን እንኳን አያውቁም ነበር። ነገር ግን ኢሎን ባንኪንጉን ዘመናዊና በኢንተርኔት እንዲጠቀሙ ለማስቻል ለተለያዩ ሰዎች አቅርቦ ነበር። ነገር ግን ሰዎች ይህን ነገር አልፈለጉትም። በዚህ ምክንያት ኢሎን ደንበኞችን ለመሳብ በጣም ከባድ ነበረ። ስለዚህም ኢሎን ብሩህ ዘዴ አመጣ። አዲስ ተጠቃሚ ሆኖ ለተመዘገበ $20 በነፃ መስጠት ጀመረ። እናም ይህ $20 ደንበኛዎችን ወዲያውኑ ማምጣት ይችላል። ከዚህም በተጨማሪ መተግበሪያውን ተጠቅሞ ሌሎች ሰዎች እንዲጠቀሙ ካደረጉ ደግሞ $10 ሪፌራል ቦነስ መስጠት ጀመረ። ይህ ስትራቴጂ በጣም የተሳካ ከመሆኑ የተነሳ በ2 ወራት ውስጥ ኤክስ ካምፓኒ ከ200,000 በላይ ተጠቃሚዎችን ማግኘት ችሏል። ነገር ግን ችግሩ ኢሎን ብቻ ይህንን የሚያደርግ አለመሆኑ ነበር። በተመሳሳይ ጊዜ ፒተር ቲል የተባለ ስራ ፈጣሪ ወጣት ፔፓል የተባለ ዲጂታል ባንኪንግ ሲስተም ጀመረ። ነገር ግን እነዚህ ሁለት ካምፓኒዎች እርስ በርስ በመፎካከር የተለያዩ ገንዘቦችን እያጡ ናቸው። እናም ይህ ነገር ከቀጠለ በጣም ብዙ ቢሊዮን ዶላሮችን ሊያጡ ይችላሉ። የእነዚህ ካምፓኒዎችና የኢሎን መስክ መጨረሻ ምን ይሁን በቀጣዩ ቪዲዮ የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቀጣዩ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮን ላይክ እና ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ።